አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይስቡ ለእግዚአብሔር ወተሐዩ ነፍስክሙ። ክቡር አባታችን መጋቤ ሐዲስ መልአከ ብርሃናት ናሁሰናይ ነጋ የዚሁ ታላቅ ደብር ዋና አስተዳዳሪ፣ ክቡር አባታችን ሊቀ ልሳናት ዘማሪ ቀሲስ አሸናፊ ገብረ ማርያም፣ እንደዚሁም የዚሁ ደብር ዋና ጸሐፊ ወንድማችን መጋቤ ሥርዓት ይትባረክ ካሳ፣ እንደዚሁም ሊቃውንተ ቤተ እግዚአብሔር፣ አይንተ እግዚአብሔር ካህናት፣ ለተልእኮ ምስጢር የምትፋጠኑ ላይካነ ምስጢር ዲያቆናት፣ እንደዚሁም ደግሞ እግዚአብሔር አምላክ በወደደን ከፍቅሩ ጥልቅ ብዛት የተነሳ ተናግረን በማንጨርሰው የአጠራር ጥሪው መንገድ ተጠርተን እዚህ ቅዱስ ስፍራ ላይ የተገኛችሁ የሽበትን ዘውድ የደፋችሁ የዕድሜንም ካባ የደረባችሁ አባቶቼና እናቶቼ፣ እንደዚሁም በወጣትነት ዕድሜያችሁ የተሻለውንና የሚበልጠውን ነገር ሽታችሁና ፈልጋችሁ በዚህ ሰዓት በዚህ ጊዜ ዓለም አብለጭልጫ ወደ እኔ ብላ በምትጣራበት ሰዓት ያንቺ ነገር ጊዜያዊ ነው፣ ዘላለማዊውን መርጫለሁ ብላችሁ እዚሁ ቅዱስ ስፍራ ላይ የተገኛችሁ ወንድሞችና እህቶች፣ እንደዚሁም ወደ እኔ ይመጡ ዘንድ ተዋቸው አትከልክሏቸው ተብሎ የተነገረላችሁ ሕፃናት ጭምር በነበረው ባለው ዓለምንም አለሳልፎ ለዘላለም በሚኖረው አልፋና ኦሜጋ እግዚአብሔር አምላካችን ስም እንደምን ዋላችሁ? ቁጥራችሁ ብዙ ነው። የምናመሰግነው ሰውን አይደለም እግዚአብሔርን ነውና እንደምን ሰነበታችሁ? እንደምን ከረማችሁ? አሜን። አምላካችን ልዑል እግዚአብሔር የእርሱ ቅዱስ ፈቃዱ ሆኖ ሰዓታትን በዕለታት ዕለታትን በሳምንታት ሳምንታትን በወራት ወራትን በዓመታት እያፈራረቀ መላ ዘመናችንን በሕይወትና በጤና እየጠበቀ እነሆ ከቁጥር ሳያጎድል ዕድሜ ለንስሐ ዘመን ለፍስሐ ብሎ በዚህ ቅዱስ ስፍራ ሰብስቦናልና ስለማይነገር ስጦታው ስሙ የተመሰገነ ይሁን። በዚህ ሰዓት በዚህ ጊዜ ይህ ጉባኤ ይፈልጋታል፣ ይህ ጉባኤ ይናፍቃታል። መገኘቷም ለጉባኤው ውበት ናት፣ ለጉባኤው ድምቀት ናት፣ ጉድለትን ትሞላለችና እናታችን እመቤታችን ንጽሕተ ንጹሐን ቅድስት ድንግል ማርያም በአማላጅነቷ ከሁላችን ጋር ትሁን። ቅዱሳን መላእክት በጠባቂነታቸው በተራዳኢነታቸው፣ ጻድቃን ሰማዕታት በምልጃ ጸሎታቸው ከሁላችን ጋር ይሁኑ። እንግዲህ እግዚአብሔር አምላክ ፈቅዶ በዚህ ሰዓት እኔን መጠቀሚያ አድርጎ ቃሉን ሊያስተላልፍ ከፊታችሁ አቁሞኛልና እርሱ የራቀውን አቅርቦ የረቀቀውን አጉልቶ የተደበቀውን ገልጦ ያስተምረንና ይመክረን ይገስጸንና ይባርከን ዘንድ እርሱ ቅዱስ ፈቃዱ ይሁንልን። ቅድም በመግቢያ ላይ እንደጠቀስኩላችሁ የትምህርታችን መነሻ ሐሳብ የሚሆነው ነቢየ እግዚአብሔር ቅዱስ ዳዊት በመዝሙረ ዳዊት 68 ቁጥር 32 ላይ የተናገረው ኃይለ ቃል ሕስዎ ለእግዚአብሔር ወተሐዩ ነፍስክሙ
እነሆ እግዚአብሔርን ፈልጉት ነፍሳችሁም ወይም ሰውነታችሁም ትድናለች ይላል። ስለ ቃሉ እግዚአብሔር ስም የተመሰገነ ይሁን። በዚህ ሰዓት በዚህ ጊዜ እያንዳንዳችን ብዙ የሚጎትተን ብዙ የሚስበን ብዙ ሊማርከን የፈቀደና የወደደ ለሥጋችን ምቾትን ለዓይናችን አምሮትን ሰጥቶ ኑ ወደ እኔ እያለ በሚጋብዝበት እነሆ አብለጭልጮ እኛንም በብልጭልጭ ጉዳይ ውስጥ ከቶ ሕይወታችንን ሊያደበዝዝ የፈለገው አካል ቢኖርም ቅሉ እኔና እናንተ የተሻለውን የብርሃን ጌታ የብርሃን አባት የሆነውን አምላክ ፈልገን እናሽተን እዚህ ቅዱስ አደባባይ ላይ ተገኝተናልና እርሱን ፈልጎ መጥቶ አይደለም ሳይፈልጉት የፈለገ ሳይወዱት የወደደ ሳያከብሩት ያከበረ የወደቁትንም ከወደቁበት የሚያነሳ እውነተኛ የፍቅር ጌታ እውነተኛ የፍቅር አምላክ ነውና እያንዳንዳችንን እንደ ልባችን መሻት ከኃጢአት በስተቀር ሁሉን ያደርግልን ዘንድ የእርሱ ቅዱስ ፈቃዱ ይሁንልን። እነሆ እግዚአብሔርን ፈልጉት አለ፣ ነፍሳችሁም ትድናለች። ፈልጉት ብሎ ዝም አላለም። ያለ ዓላማ አንፈልገውም፣ ያለ ዓላማም ወደ እርሱ አንመጣም። ያለ ዓላማም በዚህ ሰዓት በማይመች ሁኔታ ውስጥ ሆነን እነሆ ብርዱም እልፍ ሲልም ቅድም በሙቀቱም በዚህ ስፍራ ላይ አቧራው ላይ ለመቀመጥ አልፈለግንም። ከአቧራውና ከብርዱ እንዲሁም ደግሞ ከፀሐዩ ይልቅ የሚበረታውና የሚጸናው የእርሱ ፍቅር አገብሮን የእርሱ ፍቅር ይዞን የእርሱ ፍቅር ማርኮን በቅጥሩ ውስጥ ሰብስቦናል፣ በቅጥሩ ውስጥ አከማይቶናል። በዚህ ሰዓት እግዚአብሔርን ፈልጋ የመጣች ነፍስ እረፍት እያደረገች ነው። ክብር ምስጋና ለስሙ ይሁን። እረፍት እያደረገች ነው። ሰላሟ ተመልሶላታል፣ ደስታዋ ተመልሶላታል። እነሆ ሕይወትን የምታገኝበትን ደስታን የምታገኝበትን እረፍት የምታገኝበትን ቃሉን እየሰማች ነው ያለችው። ሲሲታ ለነፍስ ቃለ እግዚአብሔር ይላል። የነፍስ ምግቧ የነፍስ መጠጣ የነፍስ እርካታ የእግዚአብሔር ቃል ነው ይላል። ስለዚህ እኔና እናንተ በዚህ ሰዓት እዚህ ቦታ ላይ በተቀመጥንበት ሰዓት የሥጋ ጉዳያችን ሳይሆን የነፍሳችን ጥያቄ መልስ እየተሰጣት ነው ያለውና ለነፍሳችን የሚጠቅመውንና የሚረባውን ቃል እንዲያስተምረን የእርሱ ቅዱስ ፈቃዱ ይሁንልን። እነሆ እግዚአብሔርን ፈልጉት አለ። እግዚአብሔርን ስንፈልገው በዓላማ ነው ብያችኋለሁ። መዳን ያለባት ነፍስ ስላለች ነው። ያለ ዓላማ አንፈልገው፣ ያለ ዓላማም እሱን አናስጨንቀውም። እነሆ እግዚአብሔርን በመፈለግ መካከል በጉጉትና በናፍቆት እሱን የምትሻ ነፍስ በውስጣችን ስላለች ሁልጊዜም ስለምትናፍቀው ሁልጊዜም እሱ ስለምትሻው መቼ ይሆን እርሱን የማገኘው እያለች ትጨነቃለች፣ ታነባለች፣ ታለቅሳለች። ወገኖቼ እነሆ ነቢየ እግዚአብሔር ዳዊት በመዝሙረ ዳዊት 41 ከቁጥር 1 ላይ እንዲህ ይላል፣ ከመታፈቅር ነፍሴ እነሆ ዋልያ ወደ ውሃ ምንጭ እንደሚናፍቅ ነፍሴ አንተን ተጠማች፣ ነፍሴ አንተን ናፈቀች ይላል። ዋልያ ምንጭ በበዛበት ስፍራ ላይ መቆየትን ምርጫው ያደርጋል። ምክንያቱም በጠማው ጥም በያዘው ጊዜ እነሆ ከዛ ከምንጩ ይጎነጫልና እረፍት ያገኛል። ነፍሳችንም እንደዛው እንደ ምንጩ ውሃ እነሆ እግዚአብሔርን ትናፍቃለች፣ እግዚአብሔርን ትፈልጋለች፣ እግዚአብሔርን ትሻለች። መቼ ይሁን እሱን አግኝቼ የእሱ ልጅ ሆኜ እርሱ እንደሚፈልገው ተመላልሼ እሱም በእኔ ተደስቶ እኔም እረፍት አግኝቼ የምኖረው እያለች ነፍሳችን እግዚአብሔርን ትጠማለች።
ነፍሳችን እግዚአብሔርን ትናፍቃለች። ብርሃነ ዓለም ቅዱስ ጳውሎስ አገለገለ። እግዚአብሔርን በሚገባ እንደሚጠበቅበት ያህል ሁሉ አገልግሎቱን ሰጠ። የዚህንም ዓለም ከንቱነት ተረዳ፣ ተገነዘበ። እግዚአብሔር መንፈስ ቅዱስ አደረበት። እግዚአብሔር ከእርሱ ጋር ሆነ። ከዚህ የተነሳ አገልግያለሁ ከእንግዲህ በኋላ አለ፣ የጽድቅ አክሊልም ተዘጋጅቶልኛል አለ። ከእንግዲህ በኋላ እነሆ ነፍሴ ወደ እርሱ ትሄድ ዘንድ ትናፍቃለች አለ። ወደ ማን ትሄድ ዘንድ? ወደ እግዚአብሔር ትሄድ ዘንድ። ሰው እግዚአብሔርን ካወቀ የዚህ ዓለም ኑሮ ከንቱ እንደሆነ ይረዳል፣ ይገባዋል። ባዶነት እንደሆነ፣ ከንቱ እንደሆነ፣ ኃላፊ እንደሆነ፣ ቀሪ እንደሆነ፣ ምንም ነገር እንዳይደለ ይረዳዋል። የዛን ጊዜ ዘላለማዊውን ይናፍቃል፣ የማያልፈውን ይፈልጋል፣ የማይለወጠውን ይጓጓል፣ ይናፍቀዋል። መቼ አይቼ ከእርሱ ጋር መቼ ተጣብቄ ይላል። ከዚህ የተነሳ ቅዱስ ጳውሎስ ልሂድ አለ፣ ከክርስቶስ ጋር ልኖር እናፍቃለሁ አለ። አቤት ስሙ የተመሰገነ ይሁን። ልሂድ አለ፣ ከክርስቶስ ጋር ልኖር እናፍቃለሁ። እውነት ነው። ከእርሱ የሚበልጥ የሚናፍቅ ማን አለ ወገኖቼ? ከእርሱ የተሻለ ምን ነገር አለ? የዚህ ዓለም ብዙ የሚናፈቁ ነገሮች ሊኖሩ ይችላሉ። ብዙ የሚያጓጉ ነገሮች ሊኖሩ ይችላሉ። መቼ እኔ በሆኑ ብለን የምንፈልጋቸው ነገሮች ሊኖሩ ይችላሉ። ነገር ግን ወደድንም ጠላንም አንድ ቀን እነዛ ነገሮች ሁሉ ይለወጣሉ፣ ያልፋሉ፣ ይቀራሉ። ነገር ግን የማያልፈው የማይለወጠው የማይቀረው ኤልሻዳይ ሁሉን ቻይ የሆነው እርሱ ማነው ወገኖቼ? እግዚአብሔር ነው። ስሙ የተመሰገነ ይሁን። እግዚአብሔር ነው። መድኃኔ ዓለም ነው። የማያልፈው የማይለወጠው እውነተኛው ተናፋቂ፣ እውነተኛ ወገኖቼ ወዳጅ እርሱ ብቻ ነው። ስለዚህ እርሱን መናፈቁ የግድ ነበረ። ዳዊት ከዚህ የተነሳ እግዚአብሔርን ፈልጉት ነፍሳችሁም ወይም ሰውነታችሁም ትድናለች አለ። ነፍሳችንን ለማዳን ነው በዚህ ሰዓት እዚህ የተሰበሰብነው። ነፍሳችንን በሕይወት ለማኖር ነው። እሷ ሕያዊት ናት። ሕያው የሆነችዋ ነፍሳችን ከሕይወቱ ጌታ ከሕይወቱ ባለቤት ከእግዚአብሔር ጋር በደስታ ለመኖር የምትችልበትን ጎዳና እየጠረግንላት ነው። መንገድ እያስተካከልንላት ነው። በየት ነው መድረሻው፣ በየት ነው መሄጃው የሚለው መንገዱን እየመራናት ነው። መንገዱ ደግሞ ቃል እግዚአብሔር ነው። የእግዚአብሔር ቃል ወደ እግዚአብሔር መድረሻ ነው። እግዚአብሔርን ማያ ነው። እግዚአብሔርን መመልከቻ ነው። ያለ እግዚአብሔር ቃል እግዚአብሔርን ማወቅ አይቻልም። ያለ እግዚአብሔር ቃል እውነትን መረዳት አይቻልም። ያለ እግዚአብሔር ቃል እግዚአብሔር ማነው የሚለውን መረዳት አይቻልም። ስለዚህ የእግዚአብሔርን ድምፅ ልንሰማ መጥተናል። የእግዚአብሔርን ቃል ልንማር መጥተናል። ወገኖቼ ይህ ቃል ሕይወት ነው። ይህ ቃል እረፍት ነው። ይህ ቃል ሰላም ነው። ይህ ቃል ደስታ ነው። ይህ ቃል በረከት ነው። ይህ ቃል ሙላት ነው። ይህ ቃል ወገኖቼ እግዚአብሔርን ማያ መነጽር ነው። እግዚአብሔርን መመልከቻ አጉሊ መነጽር ነው። እግዚአብሔርን እያየንበት ያለ ነው በቃሉ አማካኝነት ነው። ስለዚህ እግዚአብሔርን ፈልገን መተናል። ታዲያ እግዚአብሔርን ለማየት በምን መንገድ መመላለስ ይገባናል የሚሉ ሁለት ነጥቦችን እናያለን። አንደኛ እግዚአብሔርን ለማየት እግዚአብሔርን ፈልጎ ለማግኘት መስፈርት አለ።
መስፈርቱም ደግሞ ምንድነው ካላችሁ የማንችለው መስፈርት አይደለም። በጣም ቀላል መስፈርት ነው። ለሚኖሩት ማለት ነው። ለማይኖሩት ተራራ ነው። ለማይኖሩት ገደል ነው። ለማይኖሩት እንደ ሸክም ነው። ለሚኖሩት ግን በጣም ቀላል ነው። ይገርማችኋል። እሱ ምንድነው ካላችሁኝ ፍቅር ነው። ፍቅር ምንድነው ሲባል የዓለም ፈላስፎች በብዙ መንገድ ተንትነውታል። በብዙ መንገድ ተፈላሰውበታል። ፍቅር ምንድነው ሲባል በብዙ መንገድ እይታቸውን አስቀምጠውለታል። ነገር ግን እኛ የምናየው የዓለምን ፍልስፍና ሳይሆን የእግዚአብሔርን እውነት ስለሆነ እውነት የሆነው እግዚአብሔር ከቃሉ ተነስቶ ፍቅር ምንድነው የሚለውን ነገር ለእኔና ለእናንተ በግልጽ አስተምሮናል፣ አሳይቶናል። ፍቅር ምንድነው ከተባለ እግዚአብሔር ነው። ማን ነው ወገኖቼ? ንገሩኝ እስኪ። እግዚአብሔር ነው። ፍቅር እግዚአብሔር ነው። እግዚአብሔርም ምንድነው አለ? ፍቅር ነው አለ። ያ ማለት ምን ማለት ነው? እግዚአብሔር አብ ከሰማይ ሆኖ ተመልክቶ ጊዜው ዘመኑ በደረሰ ሰዓት የሰው ልጆች ሁሉ ክንድህን ከአርያ አምላክ ተጨነቅን፣ ግራ ገባን፣ የምንሆነው ነገር ሁሉ ተቸግረናልና ያንተ ክንድ ያስፈልገናል፣ መከራውን ለመሻገር ያንተ ክንድ ያስፈልገናል፣ ጨለማውን ለማለፍ ያንተ ብርሃን ያስፈልገናል፣ ብርሃንህን ከሰማይ ላክልን እያሉ ሲጮሁ ነበረ። ከዚህ የተነሳ እነሆ ቅዱስ ዮሐንስ ሲናገር ምን አለ? አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ምን አለ? ወደደ ይላል። እንዲሁ ወደደ ማ? እግዚአብሔር እንዲሁ ወደደና ከሰማይ ወደ ምድር ላከው ይላል። ያ ፍቅር የሆነው አምላክ ፍቅር የሆነውን ጌታ ለእኔና ለእናንተ ላከልን። ክብር ምስጋና ለስሙ ይሁን። ያ እውነተኛው ፍቅር መጣ ወደ ዓለም። ሊቁ አባ ሕርያቆስ በቅዳሴው ላይ ሲናገር ምን ይላል? ፍቅር ሰሐቦ ለወልድ ኃያል መንበሩ ወአብጽሖ እስከ አውድ ይላል። ፍቅር ኃያል ወልድን ከምኑ ሳበው አለ? ከዙፋኑ። ሰማይ ዙፋን፣ ምድር የእግሩ መረገጫ የሆነችለት አምላክ ሱራፌል ኪሩቤል ያንተን ዙፋን መሸከም አይቻለንም እያሉ እየተንቀጠቀጡ ዙፋኑ የሚሸከሙለት ጌታ በአንዲት ማኅፀን ውስጥ ለማደር ከሰማይ ወረደ። በድንግል ማኅፀንም 9 ወር ከ5 ቀን ማኅፀኗን ዓለም አድርጎ ኖረ ይላል። ክብር ምስጋና ለስሙ ይሁን። አዎ ያቺ ከዓለም አንስት እግዚአብሔር በተለየ መንገድ መርጦ እናቱ ትሆን ዘንድ ያዘጋጃት ከማንም ጋር የማትወዳደረው ከማንም ጋር የማትነጻጸረው ከፍጡራን ወገን የድንግል ማርያምን ያህል የሚሆን ትላንትም አልነበረም፣ ዛሬም የለም፣ ወደፊትም የለም። ማንም የሚያህል ወገኖቼ ድንግል ማርያምን የሚያህል ማለት ነው። ከፈጣሪ ቀጥላ ከፍጡራን ሁሉ የበላይ የሆነችው እሷ ማናት ወገኖቼ? ድንግል ማርያም ናት። ስሟ የተመሰገነ ይሁን። ድንግል ማርያም ናት። ይህችን እናት ከሴቶች ተለይተሽ አንቺ ምን ያልሽ ነሽ ነው ያላት ቅዱስ ገብርኤል። የተባረክሽ ነሽ። እንዴት ደስ የሚል ቃል ነው! እንዴት ደስ የሚል ሕይወት የሆነ ቃል ወገኖቼ! አንቺ አለ ከሴቶች ሁሉ ተለይተሽ ምን ያልሽ ነሽ? የተባረክሽ ነሽ። መለየት በምንድን ነው? በንጽህና። መለየት በምንድን ነው? በቅድስና።
መለየት በምንድነው? በጽድቅ መለየት በምንድነው? እርሱን በመውለድ። ወገኖቼ የድንግል ማርያምን ያህል ንጽሕና ቅድስናን ገንዘብ ያደረገ በምድር ላይ ማንም የለም። ስለዚህ በሷ ማህፀን ቆየ ያ ፍቅር የሆነው አባት፣ ያ ፍቅር የሆነው ጌታ 9 ወር ከ5 ቀን ማህፀኗን ዓለም አድርጎ ቆይቶ ተወለደ። በየጥቂቱ አደገ። በ30 ዘመኑ በዮርዳኖስ ባህር ተጠመቀ። ዕለቱ ሳይውል ሳያድር ገዳመ ቆሮንቶስ ገባ። 40 መዓልትና 40 ሌሊት ጾመ። በሚጾምበት ሰዓት ጾሞ ኃጢአቱ ይሰረይ ዘንድ አልጾመም። ወገኖቼ እርሱ ሲጾም ለኔና ለናንተ መንገድ ለመሆን ነው። ለኔና ለናንተ አርአያ ለመሆን ነው። አንድም በምብል ምክንያት ያጣነውን ገነት መንግሥተ ሰማያትን እሱ ጾሞ መንግሥተ ሰማያትን ወይም ገነትን ሊመልስልን ፈቃዱ ስለሆነ ነው። 40 መዓልት 40 ሌሊት ጾመ። ፈተናውንም ድል አደረገ። በ40ኛው ቀን ከገዳመ ቆሮንቶስ ወረደ። 3 ዓመት ከ3 ወር ይህንን አልጫ የነበረውን ዓለም በጨውነቱ ያጣፍጠው ዘንድ ዞሮ አስተማረ ይላል። አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ ምድር ላይ ተዘዋውሮ በሚያስተምርበት ጊዜ ፍቅሩ እጅጉን የጸና ነበር ይላል። ወገኖቼ የእርሱ ፍቅር በምናይበት ሰዓት ዓለም ያገለላቸውን በልዩ ሁኔታ ሲወዳቸው እናያለን። ሲያፈቅራቸው እንመለከታለን። ዓለም ያራቃቸውን፣ ዓለም ያገለላቸውን እርሱ በቅጥሩ ውስጥ አስቀምጦ ልጆቹ ሲያደርጋቸው እነሆ ትናንትና በተለያየ ኃጢአት ውስጥ ነበራችሁና አልቀበላችሁም ሳይላቸው በፍቅር ዓይን ተመልክቶ በፍቅር እጆቹ ሰብስቦ ወደ ራሱ ሲያስጠጋቸው እንመለከታለን። እንደ እውነቱ ከሆነ ኃጢአትን ያደረገ በደልን የሰራ እንኳን የሌለም መድኃኔዓለም ፊት የሚያስቆም ተግባር ቀርቶ በአጠገቡ የማያሳልፍ ሥራ የሰሩ ሰዎች እነሆ እርሱ ፍቅር ነውና ትላንትና ቢበድሉትም፣ ትላንትና ቢያስቀይሙትም፣ ቢያሳዝኑትም ያ የትላንትና በደላቸው ያ የትላንትና ኃጢአታቸው ፍቅር የሆነውን ጌታ ወገኖቼ እነሱን እንዳይቀበላቸው አላደረገው። በፍቅር ዓይን አያቸው፣ በፍቅር ዓይን ተመለከታቸው፣ በፍቅር እጆቹን ተቀብሎ አቅፎ ሳማቸው። ክብር ምስጋና ለመድኃኔዓለም ይሁን። በፍቅር ተቀብሎ አቅፎ የሳመ እውነተኛው ጌታ መድኃኔዓለም ብቻ ነው። እነ ዘኬዎስን ተመልከቷቸው። ቀራጮች ነበሩ፣ በደለኞች ነበሩ፣ ሕዝብን ያስለቀሱ፣ ሕዝብን ያስነዱ፣ በቀረጡ በተለያየ ምክንያት ሰው በሙሉ መቼ በሞቱልን መቼ በጠፋልን ይሄ ሰውዬ የነበረ ነው። ነገር ግን መድኃኔዓለም ኃጢአቱን ከዘኬዎስ ላይ አጠበና ድኅነትን ለቤቱ አደረገና አዲስ ሰው አደረገው ይላል። ክብር ምስጋና ለመድኃኔዓለም ይሁን። ወገኖቼ አዲስ የሆነው መድኃኔዓለም እኔንና እናንተ ዛሬ አዲስ አድርጎናል። የአዲስ ኪዳን ልጆች ነን። አዲስ ያደረገን አዲስ የሆነው መድኃኔዓለም ነው። እኔና እናንተ አዲስ የሆነው በሌላ አይደለም። በንስሐ ሕይወት ታድሰናል። በልጅነት ከብረናል። በልጅነት ተለውጠናል። የእርሱ የእግዚአብሔር ልጅ መሆን ችለናል። ዘኬዎስን አከበረው ይላል። ዘኬዎስ በፈለገው መጠን ብቻ ሳይሆን ዘኬዎስ ከሚፈልገው በላይ እርሱ መድኃኔዓለም ዘኬዎስን ፈለገው። አዎ ፈልጎም ዝም አላለው። ይደንቃችኋል። ዘኬዎስ ቁመቱ አጭር ነበር ይላል። መድኃኔዓለምን የሚከተለው ሕዝብ ደግሞ የ5 ገበያ ሕዝብ ነው ይላል። ከዛ መካከል ያ የተባለውን ጌታ ማየት ናፈቀ ይላል። አንዳንድ ጊዜ እስኪ ከራሳችን ጋር እንነጋገር። ራሳችንን እስኪ እንመለከት። በኃጢአት ውስጥ ሆነን ሰላም የምናጣበት ጊዜ መድኃኔዓለምን አስቀይሜዋለሁ፣ ፈጣሪዬን አሳዝኜዋለሁ፣ እሱ እውን ይቀበለኛል ብለን አንገታችንን ወደ መሬት አቀርቅረን መሬቱን እየጫርን እነሆ የምንተክዝበት ሰዓት የለም። ከእንግዲህ በኋላ እኔን እሱ እግዚአብሔር ይቀበለኛል፣ እውን እግዚአብሔር እኔን ይመለከተኛል፣ እውን እግዚአብሔር ልጁ ብሎ ይጠራኛል እኔን ብለን
የምናስብበት ሰዓት የለም አለ። እኔ የረከስኩ ሰው ነኝ፣ ወደ ቅጥሩ መግባት አይገባኝም ይሉና አንዳንድ እህቶች ምን ያደርጋሉ? ከቅጥሩ በገረገራው ይሆኑና እባክህን እቺ ጧፍ አድርስልኝ፣ እባክህን እቺ ሳንቲም ወደ ምጽዋት ውስጥ ክተትልኝ ይላሉ። ወገኖቼ እርሱ እኮ ከአንቺ ጧፍ በፊት ከአንቺ ብር በፊት የሚፈልገው ማንን ነው? አንቺን ነው። ብሩ ለሱ ምንም አይደለም፣ ጧፉ ለሱ ምንም አይደለም። ከጧፉ ከብሩ በፊት እርሱ አንተን ይፈልጋል፣ እርሱ አንቺን ይፈልጋል። የፈለገውን ያህል ኃጢአተኛ ሁን፣ የፈለገውን ያህል በደለኛ ሁን፣ ነገር ግን በደልህን አምነህ እስከመጣ ድረስ ማን ነበርክ አይልም። ማነህ ነው የሚለው። ማን ነበርክ የሰዎች ነው። ትናንትና ፋይል ዶሴ ማገላበጥ የሰዎች ተግባር ነው። መድኃኔዓለም ዶሴ አያገላብጥም። ዛሬ ማነህ ብሎ ነው የሚጠይቀው። ስለዚህ ዘኬዎስ እጁ ሰጠ። ስለዚህ ምን አደረገ? ይህንን ጌታማ ሳላየው አልቀርም አለና ሾላ ተመለከተ ይላል። ምን ተመለከተ? ሾላ። ሾላዋ ላይ ወጣ። ሾላዋ ላይ ለመውጣት ግን መንሸራተቶች ነበሩ፣ መውደቅ መነሳቶች። መጨረሻ ላይ ግን ወጣ ሾላዋ ላይ። ሾላዋ ላይ ሆኖ ወደ ታች አቀርቅሮ ሊፈልገው ነው። ማንን ሊያይ ነው ወገኖቼ? መድኃኔዓለምን ነው። እስቡ ለእግዚአብሔር ወተሐዩ ነፍስክሙ፣ እግዚአብሔርን ፈልጉ ነፍሳችሁ ምን ትላለች ብሏል ዳዊት? ትድናለች። አሁን ዘኬዎስ እግዚአብሔርን እየፈለገው ነው። ሾላዋ ላይ ሆኖ ወደ ታች አቀርቅሮ ይፈልገዋል። ዘኬዎስ ኢየሱስን ሳያየው ኢየሱስ ክርስቶስ ዘኬዎስን ተመለከተው። ክብር ምስጋና ለመድኃኔዓለም ይሁን። ዘኬዎስን አየው መድኃኔዓለም አየው። አይቶትም ዝም አላለውም ወገኖቼ። አይቶ ዝም አይበለን። አሁንም ተመልክቶ ዝም አይበለን። በዚህ ሰዓት መድኃኔዓለም እያያችሁ ነው። ደስ ይበላችሁ ምእመናን፣ እየተመለከታችሁ ነው። እርሱ ተመልክቶ ዝም የማይለው አይቶ ዝም የማይችለው ስለዚህ እሱ አየው ይላል። አይቶትም ዝም አላለውም። ዘኬዎስ ና ውረድ አለው ይላል። ና ምን በል ውረድ አለው። ዘኬዎስም ወረደ፣ ደስ አለው። የዚህ ሰዓት መድኃኔዓለም ኢየሱስ ክርስቶስ ምን አለ? ከቤት እውል ዘንድ ይገባኛልና ና ተከተል ወይም ምራ አለው። አቤት የዘኬዎስ ደስታ የዛ ሰዓት ታየኝ። አቤት የነበረው ሰላም፣ አቤት የነበረው እፎይታ። እንኳን አይደለም ቤት እገባለሁ ማለት እንደው ዞር ብሎ ሲመለከተኛል ይሆን ብሎ አልጠበቀም። እሱ ለማየት ብቻ ነው የጓጓው። እሱን ለማየት ብቻ ለማየት ሄደ። ለማየት የሄደው ጌታ አነጋገረው። ማነጋገር ብቻ አይደለም፣ ከቤት እውል ዘንድ ይገባኛል አለው። መድኃኔዓለም ወደ ቤታችን ይምጣ። አትፈልጉትም? እስኪ የምትፈልጉ እጃችሁን አንሱና አሳዩ። መድኃኔዓለምን እፈልጋለሁ የምትሉ ከፍ አድርጉት እስኪ እጃችሁ ወደ ላይ። አዎ ደስ ይበላችሁ። መድኃኔዓለም ወደ ቤታችሁ ገብቷል በዚህ ሰዓት። ምክንያቱም እጅ ወደ ላይ ማለት ምን ማለት ነው? በወታደር ቤት ምን ተባለ ነው የሚባለው? እጅ ወደ ላይ ከተደረገ አቤት ምን ማድረግ ነው አይደል ወገኖቼ? እገሌ ተማረከ ከተባለ እጅ ወደ ላይ ነው። ስለዚህ እኔና እናንተ እጃችን ወደ ላይ አድርገናል። ለማን ተማረክ ነው ወገኖቼ? ለመድኃኔዓለም ስሙ የተመሰገነ ይሁን። አዎ ተማረክንለት። በቃ እጅ ሰጥተናል። አቅማችን፣ ጉልበታችን፣ ኃይላችን፣ ሕይወታችን፣ ጤናችን፣ በረከታችን፣ ደስታችን፣ ሰላማችን አንተ ነህ አለው። ስለዚህ እሱም ደግሞ እኔና እናንተን በዚህ ሰዓት በዚህ ጊዜ ና ውረድ ከቤት እገባለሁ ይላል። ዘኬዎስን ወደ ቤቱ ገባለት። በዚህ ሰዓት ታዲያ ሰውኛ የሚያስቡት አሽሟጣጮቹ፣ ተቺዎቹ፣ ነቃፊዎቹ ወገኖቼ እግዚአብሔር ተክቻለሁ የሚሉ እኮ የእግዚአብሔር ቤት ቀናያንን የሚሉ ዛሬም አይጠፉም እኮ። እሱ አክብሮ የተቀበለውን ለምን ገባ የሚሉ
እኮ። ከእግዚአብሔር በላይ ነኝ የሚሉ ይኖራሉ እኮ። እሱ በክብር የተቀበለውን ልጁን ለምን ገባ ብለው የሚመቀኙ ይኖራሉ እኮ። ነገር ግን ዘኬዎስንም እሱ ወደ ቤቱ ሲገባለት እንዴት ነው ይሄ ነገር አሉ። እሱ ሁሉን አዋቂ አይደል እንዴ? ይሄ ሰውዬ በቀረጥ ህዝቡን ያስለቀሰ፣ ህዝቡን ያስነባ ኃጢአተኛ ሰው ነው። እንዴት ከኃጢአተኛ ጋር ይነጋገራል? ከመነጋገርም አልፎ ደግሞ እንዴት ወደ ቤቱ ይገባል? እንዴት ወደ ኃጢአተኛ ቤት ይገባል አሉ። ነገር ግን ሰዎቹ ያልተረዱት ዘኬዎስና ኢየሱስ ክርስቶስ የተግባቡበት ነገር አላቸው። ዘኬዎስ ምን አለ? አዎ አባት ሆይ በድያለሁ አለ። አዎ አባት ሆይ አስቀይሜሃለሁ አለ። በበደልኩት ፈንታ እጥፍ አድርጌ እክሳለሁ አለ። ተጸጸተ። በቃ አለቀ። እዛ ጋር ነገሩ አከተመ። እኔና እናንተ ዛሬ ላይ በሰራነው ስራዎች፣ በበደልናቸው በደሎች መጸጸት ብቻ ነው ከኛ እግዚአብሔር የሚፈልገው። ትናንትና ይሄን አድርገሻል፣ ይሄንን አድርገሃል፣ ፈጽመሃል አይልም። መድኃኔዓለም ስሙ የተመሰገነ ይሁን። ስለዚህ ወደናለም ኢየሱስ ክርስቶስ ምን አለ ለሕዝቡ? ለነዛ ለነቃፊዎቹ እርሱ አለ የአብርሃም ልጅ ነው። ለዛሬው በዛሬው ቀን እነሆ በዚህ ቤት መዳን ሆኖለታል አለ። ስሙ የተመሰገነ ይሁን። ወገኖች ድነናል። ዛሬ በመድኃኔዓለም አማካኝነት ማለት ነው ሕይወት አግኝተናል። ዛሬ ፈልገነው መጥተናልና ፈልጎት የመጣ ሳይድን የሚሄድ የለም፣ ሳይፈወስ የሚመለስ የለም። ምክንያቱም የፍቅር አምላክ ነው አምላካችን፣ የፍቅር ጌታ ነው ጌታችን፣ የፍቅር መድኃኒት ነው መድኃኒታችን። ስለዚህ በፍቅር ተቀበለው ዘኬዎስን። ወገኖቼ ዛሬ እኔንና እናንተ መድኃኔዓለም ይቀበለን። እሱ ከተቀበለን ማንም ምንም ሊለን ሊያደርገን አይችልም። እነሆ በሌላ አንቀጽ ላይ በተመሳሳይ ሁኔታ የነበረች አንዲት ሴት አለች። ማርያም ተፍረት ትባላለች። በማቴዎስ ወንጌል ምዕራፍ 26 ላይ የምናገኛት ሴት ናት። ይህች ሴት በዝሙት ተግባር የምትተዳደር ሴት ናት። ስጋዋን እየሸጠች እየቸረቸረች የምትኖር ሴት። ነገር ግን እነሆ በመስታወት ፊት በቆመች ቁጥር ይላል ምን ዋጋ አለው? ይሄ ሰውነት አንድ ቀን ይረግፋል፣ ይጠወልጋል፣ አፈርም ይበላዋል። ዛሬ የወደዱኝ ዛሬ የተከተሉኝ ጎልማሶች ወጣቶች ሁሉ ነገ ዞር ብሎ አያዩኝም እያለች ከራሷ ጋር ትነጋገር ነበር ይላል። ወገኖቼ ደስ ይበላችሁ። አንዳንድ ጊዜ የጸጸት ድምፅ ጆሮአችሁ ውስጥ ሲያቃጭል ዝም ብላችሁ ቤታችሁ አትቀመጡ። ሮጣችሁ ነው ወደ ቅድስት ቤተ ክርስቲያን፣ ወደ ካህናቱ ተሽቀዳድማችሁ ሮጣችሁ ነው። የበደለኝነት ስሜት ሲሰማችሁ፣ የኃጢአተኝነት ስሜት ሲሰማችሁ ቶሎ ሮጦ መምጣት ነው ወደዚህ። ይህች ሴትም በእንዲህ አይነት ሁኔታ ከቆየች በኋላ የመድኃኔ ዓለም የኢየሱስ ክርስቶስ የፍቅር አባት የሱን ወደዚህ ዓለም መጥቶ ኃጢአተኞችን ሁሉ ከኃጢአታቸው አጥቦ አዲስ ስለማድረጉ ዝናው ሰማች ይላል። ታዲያ እኔስ አንዱ ልጁ አይደለሁ አለች። ይህንን ጌታ ቤት አገኘዋለሁ አለች። ብላም ዝም አላለችም። ፍለጋዋን ነው የቀጠለችው። ፈልጋ በመጨረሻዋ ሰዓት በስምዖን ቤት እራት መጋበዙን ሰማች። ማ መድኃኔዓለም ኢየሱስ ክርስቶስ። ደስ ይላል። መድኃኔዓለም በቤታችሁ እራት ሲጋበዝ፣ ወደ ቤታችሁ ሲገባ፣ ማዕዱን አብሯችሁ ሲቆርስ፣ ቤታችሁን በበረከት ሲሞላው እንዴት የሚማርክ ነገር ነው! ይህች ሴት መጣች። ከደጅ ላይ ቆማ እንባዋን እያዘራች ማን ባገናኘን እያለች ስትጨነቅ በመጨረሻዋ ሰዓት እንደምንም ብላ ገባች። ገብታም በጌታችን በመድኃኒታችን
በኢየሱስ ክርስቶስ እግር ላይ ተደፋች። እንባ እንደ ጅረት ወንዝ ይፈስ ነበር ይላል። ታነባ ነበር ይላል። እግሩን እስኪያርሰው ድረስ የማንን ንገሩኝ? የማንን? የኢየሱስ ክርስቶስን እግር እስኪያርሰው ድረስ እንባ እንደ ጅረት ወንዝ ይፈስ ነበር። ኃጢአቷን እያሰበች በደሏን እያሰበች ታነባለች። በዚህ ሰዓት እግሩ በእንባ መራሱን አሰበችና ምን አደረገች? ትላንትና ለዝሙት ሥራ ትጠቀምበት የነበረችው ጠቅልላ አስራ የነበረውን ጸጉሯን ፈታችውና አውርዳ በጸጉሯ እግሩን ማበስ ጀመረች ይላል። ክብር ምስጋና ለመድኃኔዓለም ይሁን። ውበታችንም ጌጣችንም ማንነታችንም ማማራችንም መድመቃችንም ጌጣችን ሁሉ ነገራችን እርሱ ማን ነው ወገኖቼ? ከእግዚአብሔር በኋላ ነው። እሱ እግዚአብሔር ነው። ስለዚህ ለእርሷ ውበቷ ለእርሷ ጌጧ ከእንግዲህ በኋላ ጸጉሯ ሳይሆን ኢየሱስ ክርስቶስ ነበረ። ስለዚህ ያ ጸጉር አላስፈለጋትም፣ አላስጨነቃትም። ጸጉሯን አወረደችው። የጌታዋን እግር እነሆ በእንባ ያራሰችውን እግር ታብሰው ጀመር ይላል። ወገኖቼ ከሁሉ በላይ እግዚአብሔር የቸርነቱ ብዛት የርኅራኄው ብዛት ጥልቀቱ ስፋቱ ተቆጥሮ ተለክቶ የማያልቅ ከመሆኑ የተነሳ እነሆ ሌሎቹ ሰዎች ሁሉ ሲያጉረመርሙ ለምን የሆነ ለምን የተደረገ እያሉ እንዴት ይህች ሴት ዘማዊት የነበረች ሴት ናት፣ እርሱ ይህን እንዴት ማወቅ ተሳነው? እንዴት ይህን ማወቅ ተቸገረ? ለምንስ አላባረራትም አሉ። ሰው ሁልጊዜም ፈራጅ ነው። ሰው ሁልጊዜም ፈራጅ ነው። መፍረድ ይችልበታል። እገሌ ይሙት እገሌ ይጥፋ ማለት ያውቅበታል። ነገር ግን የኛ ጌታ የኛ አባት እንደዛ አይደለም። የተናቁትን ማክበር ነው። የተዋረዱትን ከፍ ከፍ ማድረግ ነው። የተረሱትን ማስታወስ ነው። የተጠሉትን መውደድ ነው። በእቅፉ ውስጥ ማስገባት ነው። ይልቁንም እነሆ እኔ ያለ ኃጢአተኞችን እንጂ ጻድቃንን ልጠራ አልመጣሁም አለ። ማንን ልጠራ መጣሁ አለ? ኃጢአተኞችን፣ በደለኞችን ከበደላቸው ከኃጢአታቸው ጸድተው ጻድቅ የሆኑ ዘንድ እኔ ወደ ዓለም መጥቻለሁ ይላል። ስለዚህ ይህችም ሴት እንዲሁ ነው የተደረገው። እነሆ በዚህ ሰዓት ላይ እነርሱን ማጉረምረም ያወቀ በዲን ዓለም ኢየሱስ ክርስቶስ ብዙ ነገር ከተነጋገረ በኋላ ምን አለ መጨረሻ ላይ? እርሷ ያደረገችውን አንተ አላደረክልኝም አለ። አንተ በክብር የጋበዝከኝ በክብር ወደ ቤቱ ለእራት የጠራኸኝ ያላደረከውን ነገር እርሷ አደረገችልኝ አለ። እነሆ በዚህ ሰዓት እርሷ በእንባዋ እግሬን አራሰችው፣ በጸጉሯም እግሬን አበሰችው። አንተ ግን ለእግሬ ውሃ አላቀረብክም፣ እነሆ ማበሻ ጨርቅም አምጥተህ እግሬን አላበስከውም። እርሷ ግን በእንባዋ ርሳ በጸጉሯ እግሬን አጠበች፣ አበሰችው። ስለዚህ ብዙ ወዳለችና ብዙ ኃጢአታ ተሰርቶላታል። ክብር ምስጋና ለመድኃኔዓለም ይሁን። ብዙ ወዳለች፣ ብዙ አፍቅራኛለች፣ በብዙ ፈልጋኛለችና እኔ ብዙ የነበረውን በደሏ ብዙ የነበረውን ኃጢአቷን የትላንትና ማንነቷን ረስቼ ትቼላት አዲስ አድርጋታለሁ አለ። ክብር ምስጋና ለመድኃኔዓለም ይሁን። ወገኖቼ እርሱን ፈልጎ መጥቶ አዲስ ሳይሆኑ መሄድ የለም። አዲስ ሆነን ነው የምንሄደው። ተለውጠን ነው የምንሄደው። ተቀይረን ነው የምንሄደው። ያ የትላንትና አሮጌ ማንነት ዛሬ የለም። ምክንያቱም አዲስ የሆነው መድኃኔዓለም አዲስ አድርጎናል። ማለዳ ማለዳ የእግዚአብሔር ቃል ሁልጊዜ አዲስ ነው ይላል። ማለዳ ማለዳ ሁልጊዜ አዲስ የሆነ የማይሰለቸው የማይጎረብጠው በልተነው የማንጠግበው ጠጥተነው የማንረካው የእግዚአብሔር ቃል ብቻ ነው ወገኖቼ። ሁልጊዜ ቢነገር ሁልጊዜ ቢሰማ ወገኖቼ በናፍቆት የምንሰማ በናፍቆት የምናደምጠው የእግዚአብሔርን ድምፅ ብቻ ነው።
ፈልገን መጣን? ማን ፈልጋችሁ መጣችሁ? የሚንቀሳቀሰውን በአውደ ምሕረት ላይ ቆሞ ምናልባትም እንደ ቧንቧ ውሃ አስተላላፊ ሆኖ ከፊት ለፊት የቆመውን ሰባኪ ወይስ አገልጋዮቹ ማን ፈልጋችሁ መጣችሁ? እግዚአብሔርን ፈልጎ የመጣ አግኝቶታል። እግዚአብሔርን ደስ ይበላችሁ ወገኖቼ። እሱ ፈልጋችሁ እስከመጣችሁ ፈልገነው አይደለም፣ እርሱ ፈልጎናል አስቀድሞ አይደለም ወገኖቼ። እርሱ እኮ አስቀድሞ ፈልጎናል። ኑ ሀቤ ኩልክሙ ስሩዓን ወክቡዳነ ጾር ወአነ አዕርፈክሙ። እናንተ አለ በማቴዎስ ወንጌል ምዕራፍ 10 ቁጥር 48 ላይ እናንተ ሸክም የከበደባችሁ ሁሉ ወደ እኔ ነው፣ እኔም አለ እረፍተ ነፍስ ሰጥቼ ምን እላችኋለሁ አለ አሳርፋችኋለሁ አለ። ክብር ምስጋና ለስሙ ይሁን። ሸክም ዓለም ያሸከመችን ብዙ ዕዳ አለ፣ ብዙ ሸክም አለ። የኃጢአት ሸክም፣ የውሸት ሸክም፣ የሌብነት ሸክም፣ በተለያየ መንገድ እግዚአብሔርን ያስቀየምንበት ሸክም አለ። ያ ሸክም ደግሞ ጀርባችንን አግብቶታል። ቀና ብለን እንዳንሄድ አድርጎናል። ወደ ታች እንድናቀረቅር አድርጎናል። ሀፍረት ይዞናል። መሸማቀቅ ውስጥ ገብተናል። በዚህ ሰዓት ወገኖቼ ዓለም ቢያንጓጥጣችሁም እኔ አላንጓጥጣችሁም ከነ ኃጢአታችሁም ቢሆኑ ወደ እኔ እያለ እየጠራን ያለው እርሱ ማለት ነው ወገኖቼ እግዚአብሔር ነው። እግዚአብሔር የተመሰገነ ይሁን። አዲስ አድርጎ ይመልሰናል። ሸክሙ ይራገፋል፣ ሸክሙ ይወገዳል። እረፍት አግኝተን እንሄዳለን። በእርግጠኝነት ዛሬ ከቤቷ ስትመጣ ተክዛ ተጨንቃ የዓለም ነገር ግራ ገብቷል። የሚሰማው ጆሮ ጭው የሚያረግ በዚህ ቦታ ገሌ ሞተ፣ እንዲህ ተደረገ፣ እንዲህ ተፈለጠ፣ እንዲህ ተቆረጠ ነው። አንድም የምስራች የምንሰማበት ሰዓት አይደለም። አሁን ጊዜው ሰዓቱ እንደምትሰሙት ነው። ወቅቱ እንደምትሰሙት ነው። ዓለም በጠቅላላ እየተባላ ነው ያለው፣ እየተነካከሰ ነው ያለው። አለመደማመጥ በዝቷል፣ አለመግባባት በዝቷል። በዚህ ሰዓት ነፍስ ትጨነቃለች፣ ነፍስ ግራ ትጋባለች። በዚህ ጭንቀት ውስጥ ሆነን የመጣ ሰዎች አለን። ነገር ግን እዚህ ቤቱ ስንመጣ የዓለም ነገር ከንቱ መሆኑ ይገባንና እረፍት እናገኝና ሰላማችንን እንሸለምና በደስታ በሐሴት እንሞላና ወደ ቤታችን እንገባለን። ክብር ምስጋና ለስሙ ይሁን። በደስታ ተሞልተን ሰላማችንን ተሸክመን ወደ የቤታችን እንሄዳለን። ከሸክማችሁ ጋር ነው ያለው ጌታ። ሸክማችንን አራግፎልናል። ስለዚህ እሱን ነው የፈለግነው። ሕዝቡ ለእግዚአብሔር ወተሐዩ ነፍስክሙ፣ እግዚአብሔርን ፈልጉ ነፍሳችሁም ትድናለች ማለት ነው ወገኖቼ። እሱም ነው ከፈልጋችሁ እዚህ ጋር በዚህ ሰዓት እንዴት ተቆለቆላችሁ። መጋቢ አዲስ ናሁሰናይ ለሶስት ለአራት ቀን በተከታታይ የወንጌል ድግስ ደግሰው ኑ ወደዚህ ወደ ቅድስት ቤተ ክርስቲያን የቃሉን ማዕድ ተቋደሱ፣ የቃሉን ጽዋ ጠጡ፣ የእግዚአብሔር ማዕድ ተዘጋጅቷል፣ ከመግቢያውና ብሉ፣ በረከቱን ተቀበሉ፣ ሰላማችሁን አግኙ እያሉ ጥሪው ሲያስተላልፉ ክፈሉ አላሏችሁም። ያለ ክፍያ እንዲሁ ነው። እንዲሁ የወደደን አምላክ እንዲሁ ቃሉን ይመግበናል። እንዲሁ እኮ ነው የወደደን። ምናችን አምሮት ይሆን? ምናችን ማርኮት ይሆን? ምንም የሚማርክ ነገር እኮ የለንም። ምንም የሚያስደስት እኮ ነገር የለንም። ነገር ግን እንዲሁ ወደደን አለ ቅዱስ ዮሐንስ። እንዲሁ ወደደን አለ ያለ አንዳች ነገር ምንም ከፍለነው ሳይሆን ማለት ነው። ስለዚህ እኔና እናንተ የእሱ ልጆች እስከሆን ድረስ እርሱ በሚወደው መንገድ ደግሞ እንኖር ዘንድ ግድ ይላል ማለት ነው። እርሱ ወዶን ከኃጢአታችን አጥቦ አዲስ ካደረገን ዘንድ አዲስ ከሆኑ በኋላ ደግሞ ወደ ኃጢአት ተመልሶ እግዚአብሔር በማይፈልገውና በማይወደው መንገድ መሄድ አይጠበቅብንም። አንድ ጥቅስ ልንገራችሁ። እንዲህ ይላል በዮሐንስ ወንጌል ምዕራፍ 15 ቁጥር 12 ላይ እኔ እንደወደድኳችሁ እርስ በርሳችሁ ትዋደዱ ዘንድ ትእዛዜ ይህች ናት። ነፍሱ ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም። ተመልከቱ ወገኖች፣ እኔ እንደወደድኳችሁ እናንተ እኔን ምን በሉ አላለም፣
ውደዱ አላለም። ይገርማችኋል። እኔ እንደወደድኳችሁ እናንተም ደግሞ እርስ በርሳችሁ ትዋደዱ ዘንድ ትእዛዜ ይህች ናት። ቃሉ የማን ወገኖቼ? የእግዚአብሔር። ምን ያህል እንዋደዳለን? ምን ያህል እንተሳሰባለን? ምን ያህል የወንድም ጉዳት ጉዳቴ ነው እንላለን? ምን ያህል የእህቴ ጉዳት ጉዳቴ ነው እንላለን? ምን ያህል የእሷ እንባ እንባዬ ነው የምንል ስንቶቻችን አለን? ይልቁንም በማስነባት በማስለቀስ እርካታ የምናገኝ እንጂ ወገኖቼ። ግን ቃሉ የሚለው ደግሞ ምንድን ነው? እርስ በርሳችሁ ተዋደዱ፣ እርስ በርሳችሁ ተፋቀሩ ነው። ያለ ፍቅር እግዚአብሔርን ደስ ማሰኘት አይቻልም አለ። ምንም ያህል ብንጾም፣ ምንም ያህል ብንመጸውት፣ ምንም ያህል ብንሰግድ፣ የፈለግነውን ያህል የጽድቅ ሥራ ብንሰራ ያለ ፍቅር ከንቱ ነው። እንደሚንሸዋሸዋ ጸናጽል፣ እንደሚመታ ከበሮ ከዛ ያለፈ ምንም አገልግሎት አይሰጥም አለ። ልፋታችን ውጣ ውረዳችን ፍቅር አልቦ ከሆነ ከንቱ ነው። ስለዚህ መዋደድን ገንዘብ እናድርግ። መዋደድ ሲባል ደግሞ የዚህ ዓለም የሆነው ጊዜያዊ ፍቅር አይደለም። እውነተኛ የሆነው ፍቅር ነው። ፍቅር ዕዳ ነው፣ ሸክም ነው፣ ከባድ ነገር ነው። እስከ ሞት ድረስ መጣመን ነው። በምቾት ጊዜ የምንወደው ባለመመቸት ጊዜ የምንጠላው አይደለም። እሱ ፍቅር ሳይሆን ወገኖቼ ጥቅም ነው። የጥቅም ጉዳይ ነው የሚሆነው። እኛ ለጥቅም አይደለም የምንፈላለገው። ክርስቲያን በመሆናችን እንደ ክርስቲያን ስንኖር በመዋደድና በመፋቀር መኖራችን የግድ ስለሆነ ነው። እግዚአብሔር እንደወደደን እነሆ ይላል ብርሃነ ዓለም ቅዱስ ጳውሎስ። እየተቀለልኩ ነው ነገሬ። እግዚአብሔር እንደወደደን እነሆ እኛ ኃጢአተኞች ስንሆን ክርስቶስ ስለኛ ሞተ ይላል በሮሜ መልእክቱ ምዕራፍ 5 ቁጥር 8 ላይ። እግዚአብሔር እንደወደደን እነሆ እኛ ኃጢአተኞች ስንሆን ክርስቶስ ስለኛ ሞተ። የምንሞተው እኛ ነበርን። መሞት የሚገባ መገረፍ የሚገባ መሰቀል የሚገባ ሊተፋብን የሚገባ ያንን የቀራንዮ ተራራ ጎልጎታን በብዙ መከራ ውስጥ ማሳለፍ የሚገባ እኛ ነበርን። እሱ በእኛ ቦታ ተገብቶ ያንን ሁሉ መከራ አስተናገደ። ምንድነው ይህንን እንዲያደርግ ያደረገው? ፍቅር፣ መውደድ። ስትወዱ እንደዚህ ነው፣ ስታፈቅሩ እንደዚህ ነው። እስከ ሞት ትታመናላችሁ። እኛ ደግሞ የእሱ ልጆች ነን። ክርስቲያን ማለት እኮ በክርስቶስ ነው። ክርስቲያን የሚለው ስም የያዝ ነው። ስለዚህ እርሱ የሆነውን ሆኖ መገኘት ነው። ከእኔ ተማሩ ይላል። እኔ የዋህ በልቤ ትሑት ነኝና ከእኔ ተማሩ። ፍቅርን ከማን ተምረናል? ከእርሱ ከመድኃኔዓለም። እስከ መሞት መታመን እስከዛ ድረስ ታምኖልናል መድኃኔዓለም። ስለዚህ እኔና እናንተ ፍቅርን ገንዘብ አድርገን እርሱ እንዲወደን ከምንም በላይ ደግሞ እርሱ ልጆቼ ናችሁ ብሎ እንዲያውቀን ዓለምም እንዲያውቀን እንዲህ ይላል፣ እርስ በርሳችሁ ፍቅር ቢኖራችሁ ደቀ መዛሙርቴ እንደሆናችሁ ሰዎች ሁሉ በዚህ ያውቃሉ። ዛሬ አይደለም ሕዝቡ ውስጥ ካህን ውስጥ ፍቅር አለ፣ አገልጋዩ ውስጥ ፍቅር አለ፣ መዋደዱ አለ፣ መከባበሩ አለ፣ መደማመጡ አለ። ወገኖቼ የራስን ኃጢአት ሳይሆን የሰው ኃጢአት ስንቆጥር የምንውል አይደል? የሰው በደል ስንሰፍር የምንውል አይደል? ነገር ግን የተማርነው እንደዚህ ነው። የእሱ በደል የኔ በደል ነው፣ የእሱ ዕዳ የኔ ዕዳ ነው። የእሱ ይህንን ያደረገው ከዚህ አንጻር ነው፣ የእሱን እኔ ልጠቀምለት መባባል እንጂ እንደ ክርስትና ሕይወት እንኳን ባላየነው አይተን እንኳን ማሳለፍ እንጂ መክሰስ እኮ ሰይጣናዊ ሐሳብ ነው። ስለዚህ እግዚአብሔር ምን አለ? እርስ በርሳችሁ ፍቅር ቢኖራችሁ ደቀ መዛሙርቴ እንደሆናችሁ ሰዎች ሁሉ በዚህ ያውቃሉ። ኦርቶዶክሳውያን ግዴላችሁ እንፋቀር። ሌላውን እንተው እስኪ በቃ ጥሉ አላልኳችሁ። ግድ የለም እስኪ እኛው ኦርቶዶክሳውያን ተብለን የተጠራ ነው
እርስ በርሳችን እስኪ እንዋደድ። በዚህ ሰዓት በየአጠገባችን የተቀመጡ ሰዎች ከየት ይሁኑ ከየት የምናውቀው ነገር አለ? አናውቅም። ኦሮሞ ይሁን ትግሬ ይሁን ጉራጌ ይሁን አማራ ይሁን ወላይታ ይሁን ማን ይሁን የምናውቀው ነገር የለም። ነገር ግን አንድ ያደረገን እርሱ ማን አንድ ላይ አስቀመጠን? ማን አንድ ላይ አስቀመጠን? እግዚአብሔር። ከዚህ ወደ ዓለምም ስንሄድ እንዲሁ እንጣበቃ፣ እንዲሁ እንዋደዳ። ክርስትና አንድ አድርገን እስኪ ኦርቶዶክሳዊነቱ አንድ አድርገን እስኪ ከመለያየት ምን ተገኘ? ከመጠላላት ምን አተረፍን? ምን ትርፍ ተገኘ? ምንም የተገኘ አንዳች ነገር የለም። ከወንድም ደም መፍሰስ ያለፈ ትርፍ አልተገኘም። የወንድም ደም በመፍሰሱ ደግሞ የሚያዝነው ሰሪው ባለቤቱ እግዚአብሔር ነው። ሰውን የሰራ ሰውን የፈጠረ የሸክላው ባለቤት እርሱ ማን ወገኖቼ? እግዚአብሔር። የእግዚአብሔር ሥራ የሆነው የእግዚአብሔር ፍጡር የሆነውን የገደለ ያደሙን ያፈሰሰውን እርሱን ማን ይበቀለዋል ወገኖቼ? እግዚአብሔር። እግዚአብሔር እግዚእ መስተበቅል ገሃደ። እግዚአብሔር ለልጆቹ ለፈጠራቸው ፍጡሮቹ በቀለኛ አምላክ ነው፣ ይበቀላል ወገኖቼ። ስለዚህ እኛ እንደ ኦርቶዶክሳዊነታችን እንደ ክርስትናችን በመለያየት ሳይሆን ፈልገነው መጥተናልና የፈለግነውና የወደድነው አምላክ የወደድነው ጌታ የወደድነው አባት እኔና እናንተን አንድ መሆናችንን ይፈልጋል። መዋደዳችንን ይፈልጋል። መከባበራችንን ይፈልጋል። መደማመጣችንን ይፈልጋል። አንተ ትብስ አንቺ ትብሽ እንድንባባል ይፈልጋል። ስለዚህ በዛ ሁኔታ ውስጥ ስንሆን የዓለም የሆነው ነገር በጠቅላላ ከንቱ መሆኑን እንረዳለን። እኛ የማንን ወገኖቼ? እስኪ የማንን ወገኖቼ? የእግዚአብሔር ነን በሉ አፋችሁን ሞልታችሁ። እናንተ የማናችሁ? 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 የእግዚአብሔር ስሙ የተመሰገነ ይሁን። እስሩ ለእግዚአብሔር ወታዩ ነፍስክሙ፣ እግዚአብሔርን ፈልጉት ነፍሳችሁን